ኤርሚያስ ምን እየሰራ ነው? ሜኑ ምግብ አዘን እንብላ አይሻልም? ውይ በጣም ይቅርታ። የሆነ ስልክ ቅድም ደውልልኝ ብለን እስካሁን ደውልላቸው። አንዴ መታጠቢያ ደርሼ ልምጣ። እሺ ልደውልላቸው በዛ መጣሁ። እሺ አንዴ። እሺ ይቅርታ። ሄይ አምራን አላይችም እንዴ? ምን ስልክ ማታነሳው? አዲስ የተከራየውን ቤት መጥቼ ማየት ፈልጋለሁ። ኤርሚ ያናግረኝ እንጂ ምን ይዘጋዋል? አንቺን ይወዳል ሰውዬው። ቸረ ገና ጉዳለ እንዴ! ምን ሆነ አላወራም እንዴ? አንተ ኤርሚ እንዴ! ቆይ ግን አንቺ ማነሽ? አንቺ ራስሽ ማነሽ? ይሄ የኤርሚ ስልክ አይደለም እንዴ? ኤርሚያስ ከሚስቱ ጋር መኝታ ክፍል አረፍ ብሏል። አዎ እቺ ማትረባ ድሮም የሰው ባል እያማገጠች እንደሆነ እኮ አውቅ ነበር። ቆይ አንቺ ማነሽ? የእውነት ስለኔ ኤርሚ ነው እያወራሽ ያለሽው? አይውልሽ መምጣት ከቻልሽ አድራሻውን አሁን ልክልሻለሁ። ከመኝታ ክፍላቸው ሳይወጡና ካልጋቸው ላይ ሳይነሱ አሁን ትደርሽባቸዋል። አይውልሽ የቱ ጋር መሰለሽ? የተስፋ ቡና የሚለውን አውቀሽዋል? አዎ አወኩት። ከዛ ዝቅ ብሎ ደግሞ አንድ ትንሽ የጀበና ቡና ቤት አለች። በቃ በዛ በኩል አድርግሽ በቀጭኑ መንገድ ግቢ። እሺ አንተ ውሻ! አንተ ወከስከስ! አልገባኝም። ቆይ ሰው ነች ማለት ነው። ተረጋግና አዳምጪ። ማሪን ያልካት አንቺ ደግሞ እዚህ ትሰራለሽ? ሄዳቲ የት ሄደህ? እኔ ላይ ሌላ ሴት ደረግ? እኔ ላይ የኔ እናንተ ነገር እዚህ ጋር አብቆታል። እሺ ውሻ ኤርሚ አንቺ አብራን ተቃለው እገልሻለሁ። ነፍስሽን ነው የማጠፋው። ቆይ እስከምን ነው ልታሰቃይኝ? እንዳለሽ ነው አለቃሽ። ከቤት እንድትወጪልኝ እፈልጋለሁ። ከቤት ውጪልኝ! ውጪ! በቃ ውጪልኝ! እንዴት ነው አባዬ ፊት መቆም እችላለሁ? እንዴት ነው አባዬ ፊት መቆም? ኤርሚያስ የስራ ሊስጥ ሌላ ምንም አይደለም። የስራ ሊስጥ ቀኝ ሁለተኛ አጠገቤ እንዳትደርስ። ከአንተ ጋር ምንም የለኝም። አሁን እኔ መሆኑን ፈጣሪ ብቻ ነው የሚያውቀው። በጣም አፈቅርሃለሁ። በቃ ያለኝ ነው። እኔም አፈቅርሻለሁ። ግን ደህና ነሽ? ደህና ነኝ። ደህና ለመሆን እሞክራለሁ። ላለማልቀስም እሞክራለሁ። አይ እሱ እንኳን የሚሳካልሽ አይመስለኝም። ወይኔ አምራን፣ ወይኔ ኑሐሚን አሁንም የህይወቷ ፈተና ሆና የቀጠለችባት ወይዘሮ ገነት እስከ መጨረሻም ዛሬም የመኪና አደጋ እንዲደርስባት ትልቁን ሚና ተጫውታለች። ማለትም ለአምራን እሱ ሌላ ፍቅረኛ ይዞ ከመኝታ ክፍል አብረው እየተሞሻለቁልሽ ነው፣ ከፈለግሽ መጥተሽ እጅ ከፈንጅ መያዝ ትችያለሽ በማለትም ለአምራን ነግራታለች። አምራንም ወደሆኑ እየሮጠች በመምጣት ቀጥታ ወደ መኝታ ክፍል ታመራለች። ሁለታቸውን አብረው ተኝተው ስታያቸው በጣም ተናደደች። ኑሐሚን እዛው በተኛችበት በጥፊ መታቻት። ኤርሚያስንም ከዚህ በኋላ እኔ እናንተ አንተያይ፣ እኔ እየተቀበልክ እየገዛኸውን መኪናም ቀስ አድርጌ እቀበልሃለሁ በማለት ወደፊት ልትበቀለው እንደምትችልም ለኤርሚያስ ነግረዋለች። ኤርሚያስ የገቢ ምንጩ ስለሆነች አምራን መራቅ ስለማይፈልግ ይቅርታ ጠይቃት፣ እሷ ግን ይቅርታውን አልቀበልም አለችው። ኑሐሚንም በደረሰባት ነገር ልቧ ተሰብሮ እንደዛ አልከዳሽም ብለኸኝ ቃል ገብተልኝ ነበረ፣ አንተ ግን ይኸው ከዳኸኝ በማለትም እያለቀሰች እያነባች ነበረ። በስከ መጨረሻም በጎዳናው እየተንከራተተችና ያለፈችባቸውን መንገዶች እያንዳንዱ እያሰበችን በሀሳብ ጭልጥ ባለችበት ሰዓት ክፉኛ ከመኪና ጋር ተጋጅታለች። ኑሐሚን በሰላም እናገኛት ይሆን? ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኑሐሚን ክፍል 17ን እንመለከታለን።
በባለፈው ክፍል እንደተመለከትነው ኑሐሚንና ኤርሚያስ ወደ ውጭ ለራት ግብዣ ወጥተው ነበረ። ሆኖም እነሱ እየተቀጣጠሩበት ሬስቶራንት አምራንና ናሆም እነሱም ሄደዋል። ሁለታቸውም የጎሪጥ መታየት ጀምረዋል። ናሆም ትኩረቱን ኑሐሚን ላይ አድርጓል። በሌላ በኩል አምራን እንዲሁ ኤርሚያስን አይተዋለች። ኤርሚያስም አምራን ስለተመለከታት በጣም ደንግጧል። ታዲያ እየተርበተበተም ይህ ማንዋል ምንድነው የሚለው ራታችንን እንብላ እያለም ዝርዝር ውስጥ ከተቀመጡት የምግብ አይነቶች መካከል ኑሐሚን እንድትመርጥ ከጋብዛት በኋላ ግን ተቀመጠባት ወንበር ላይ ተረጋግቶ መቆየት አልቻለም። ክፉኛ ተርበተበተ። ኑሐሚን ምን ሆነ ነው እያለችም ጠየቀችው። እሱም አንድ ጊዜ ስልክ አናግሬ ልምጣ ኑሐሚን አልቆይም በማለት በዛው ሹልክ ብሎ ይጠፋል። ኑሐሚንም ካሁን ይመጣል በሚል ስሜትም እዛው ወንበሯ ላይ ተቀምጣም አይን ብታይ ኤርሚ ግን በጭራሽ ሊመለስ አልቻለም። ኑሐሚንም ተከታትለው ልትወጣ ስትል ናሆም ወደሷ በመጠጋትም ምን ፈልገሽ ነው? ድሮም እኮ አንድ የማይረባ ጎረምሳ ተከትለሽ ስትመጭ ነው ጉድሽ የፈለው። ለማንኛውም ራት የበላሽበት ገንዘብ አልከፈለልሽ ከሆነ እኔ ከፍልልሻለሁ እያለ መቀጣጠፍ ጀምሯል። ኑሐሚንም ለምንድነው ግን ስለማታውቀው ህይወት እየቀባጠርክ የምትገኘው? ራት አልበላንም አለችው። ታዲያ በኋላም ስትጠብቀው ቆይታ ሲጨንቃት ያንን ቤት ተሰናብታም ወደ ቤት ትመለሳለች። ሆኖም ከኩሽና እየሰራች ያገኘችው ወይዘሮ ገነት ነበረ። ምን ልታደርጊ መጣሽ? እዚህ ቤት እኮ እንድትመጪ አልተፈቀደልሽም አለቻት። ወይዘሮ ገነትም አሁን ላይ መሄጃ እንደሌላትና የሚበሉትና የሚጠጡት ምንም ነገር ስለሌላቸው እዛ ቤት በሰራተኝነት መቆየት ስለምትፈልግ ብዬው አልወጣም ትላታለች። ሆኖም ኑሐሚን አሁንም ትጎዳኛለች የሚል ስሜት ስላላትም ይህንንም ገልጻላታለች። እኔ ምንም አላደርግሽም፣ ለማንኛውም ግን ኤርሚ እንዲፈቅድልኝ ንገሪልኝ አለቻት። ታዲያ በመካከላቸው ገና ወደ ቤት ስትገባ ኤርሚያስ አልመጣም ወይ በማለት በሙሉ ስሙ ስለጠራችው በሁለታቸው መካከል ምን የተፈጠረ ቅራኔ ያለ? ለማንኛውም ግን በደህና አትመስለኝም እያለች አንዳንድ ነገሮችን ለመልቀም እየፈለገች ነው። ሆኖም ኑሐሚን በማይመለከትሽ ነገር አትግቢ አለቻት። እዛ ከኩሽና እየሰራች እንዳለም ኤርሚያስ ይመጣል። አንተ እንዴት አያይዘኝ ትተኝ ትወጣለህ? ደግሞስ ፍቅረኛህ ናት አይደል? ለምንድን የደበቅከኝ አለችው። በፊትም እዛው ሬስቶራንት ሆና አሻግራ ስታያት በጣም ተጠራጥራለች። ደግሞ እኮ ቆንጆ ናት፣ ይቺ ፍቅረኛው ናት ማለት ነው እያለች ከራሷ ጋር ስትወዛገብ ቆይታ ነበረ። አሁን ላይ ታዲያ ኤርሚያስ ለማደባበስ ሞከረ። ማለትም ልጁ ወይም ደግሞ ለኑሐሚን የአንዲት ምስኪን ሴተኛ ዳሪ ልጅ የምትበላው አጣ ኑሐሚን እያገዘቻት ከነሱ ጋር እንድታድግ ያስደረጋት እሷ እንደታመመችና ወደ እሷ እንደሄደም ይነግራታል። ይችን ልጅ ተወዳት ስለነበረም እኔ እኮ አትውሰዳት ብዬህ ነበረ፣ ለምን እዚህ እንድትሆን አልፈቀድክላትም አለችው። ሆኖም አይ ችግር የለውም እዛው ትሆን፣ ነገር ግን በጣም ናፍቃኝ ነበረ፣ ዛሬ ላይ ደግሞ ስትታመም አላስቻለኝም በማለት ኑሐሚንን እንደምንም ብሎ ያሳምናታል። ኑሐሚንም ትክክል ነው ብላ ተቀበለችው። አቶ ለይኩንም ልጃቸው በጣም ትጉህና ጠንካራ እንዲሆን ያላቸው ፍላጎት ከፍተኛ ነው። ልጃቸው ግን ሲያጨስና ሲቅም ያመሻል። ከዛም ካልጋው ከተኛበት በጭራሽ ሊነሳላቸው አልቻለም። እርሳቸው ግን ተነስተው ልጃቸውን መደብደቡን ተያይዘውታል። ማለትም ሰዓቱ ስለረፈደ ተኛበት እንዲነሳም እየወተወቱት ነው። ልጃቸው አባዬ ልተኛበት ገና እኮ አልነጋም እያለ ለአባቱ እየመለሰለት ነበረ። እስኪ ሰዓቱን ተመልከተው እንደዚህ ሆነ ትቀር፣ ለማንኛውም አሁን ተነስ በማለት እንዲነሳም ያደርጉታል። ሰዓቱን ሲመለከተው ከቀኑ 7 ሰዓት ይላል። ሰው እስከዚህ ሰዓት እንዴት ይተኛል? አባዬ ይቅርታ አለው። ሆኖም አሁን አይናቸውን ከኑሐሚን ላይ ጥለውባታል። ኑሐሚንን ካላገባህ እያሉት ነው። እርሱ ግን ኑሐሚንን በፍቅር እንደማይወዳት ይገልጻል። ምግባር የታነጸች ልጅ ማግባት አለብህ፣ ዛሬ ላይ እኔ ያጨውልህን እያሉም እርሳቸውም ምርጫቸው ኑሐሚን እንደሆነች ይገለጹለት ነው። ናሆምም የራሱ ፍቅረኛ እንዳለችው ለአባቱ ይነግሩታል። ፍቅረኛ ቢኖርህማ ይኸው ካለብህ ሱስ ልትወጣ ትችል ነበረ፣ ነገር ግን እንዳንተ ሱሳም ሳትሆን አትቀርም። ልጅን ከዚህ አዘግት ያላወጣች ፍቅረኛ ምንድነች? ከዚች ልጅ መራቅ አለብህ በማለት እምቢኝ ብለውታል። ኑሐሚንም ኤርሚ እንደምንም አባብሎ ካሳመናት በኋላ ቀጥታ እንደተለመደው ወደዛው መኝታ ክፍል ያመራሉ። ነገር ግን ስልኩ ሌላ ቦታ ነበርና ወይዘሮ ገነት ቤት እያጸዳች ሳለ ይህ ስልክ ይደወላል። ማለትም ከአምራን ከፍቅረኛው ነበረ። ይህ ስልክ ቁጥር ሴቭ የተደረገው ውዴ ተብሎ ነው። ይገርማል። ደግሞ ሌላ ፍቅረኛ ትኖረው ይሆናል እኮ። ምናልባትም ይች ባለጌ በፍቅረኛው ላይ ነው መታ እዚህ ቤት እያደረች አለችው በማለትም ስልኩን ያነሳሉ።
ወይዘሮ ገነትም አምራን የምትናገረውን ነገር በትኩረት ማዳመጥ ይጀምራሉ። ለምንድነው ኤርሚ እያናገርኩህ አይደለም እንዴ? የኔ ፍቅር እንድንገናኝ ፈልጋለሁ ማለት ይጀምራሉ። ይህን የሰሙት ወይዘሮ ገነትም ዝም ብለው ሲያዳምጡ ከቆዩ በኋላ አጋጣሚ ምቹ ሁኔታ እንደፈጠረላቸውና ከዛም የሁለታቸውን ፍቅር መለያየት እንደሆነ ያስባሉ። ኤርሚ ፍቅረኛሽ ነው ወይ? እንግዲያውስ አንዲት ባለጌ ሴት አምጥቶ በመኝታ ክፍል አብረው ተኝተውልሻል በማለትም አምራን ነገረቻት። አምራንም አንቺ ማነሽ? ምን እያልሽ ነው? የኔ ኤርሚ ይህንን ሊያደርግ አይችልም አለች። ተከራከረቻትም። ይህንን ማድረግ ካልቻለ ነይና እጅ ከፈንጅ ሁለታቸውንም ማየት ትችያለሽ። ከዛ በኋላ እኔን ውሸታም በይኝ በማለት ወይዘሮ ገነትም ለአምራን ነገረቻት። አምራን እየሮጠች መጣች። ወደ መኝታ ክፍል ማመራች። ሁለታቸው አንድ ላይ ተኝተዋል። ይሄኔ በጣም ባለጌ ነህ ኤርሚ፣ በዚህ ልክ አልጠበቅኩም ነበር እያለች ሁለታቸውንም በጥፊ ታጮላቸው ገብታለች። ኑሐሚንም የሞት ያህል ብቻ በጣም ከባድ መርዶ ሆኖባት ራሷን መቆጣጠር የማትችልበት ደረጃ ደረሰች። ወይዘሮ ገነት ድርጊቱን እንደ ጀብድ በመቁጠርም እኔ ነኝ አየሽ አይደለ እኔን መንካት ዋጋ ያስከፍላል። አምራንን እንድትመጣ ያደረኳት እኔ ነኝ። ስልኩ ውድ ይላል። አንቺም የሰው ባለ ትዳር ገብተሽ መልከስከስ ጀምረሻል። ይህ ደግሞ ለስራሽ ሲያንስሽ ነው እያሉ ያደረጉት ነገር ትክክል እንደሆነ አድርገው ኑሐሚን ማቃጠል ጀምሯል። ኑሐሚንም ስቅስቅ ብላ አለቀሰች። በሌላ በኩል አቶ ለይኩን የኑሐሚንን አባት ለጥየቃ ሄዶ ነበር። ከበፊቱ አሁን ላይ በጥሩ ንቃተ ህሊና እንዳሉም የገለጹ ነው። ወደፊትም አንዳንድ ነገሮች ሊያግዟቸው እንደሚችሉም ቃል ገብተውላቸዋል። ኤርሚም አምራን እንደዛ ሰድበውና ተቆጥታው ከወጣች በኋላ እሱ ግን ተከትሎ ሄዶ አምራን አንቺ እንዳሰብሽው አይደለም በጣም ይቅርታ በማለት እሷን ለማባበል የሄደበትን ርቀት እሷ ግን ከዚህ በኋላ አይንህን አላየውም፣ ለማንኛውም መኪናው እየተገዛበትንም ገንዘብ ትመልሳለህ፣ ሰራኸው ስህተትም ዋጋ ትከፍላለህ በማለት ዛተችበት። አሁንም ይቅርታ በማለት ሊለማመጣት ሲል እሷ ግን በጥፊ ነበር ያቀመሰችው። አምራንን ይቅርታ ጠይቆ ወደ ቤት ሲመለስ አሁንም ኑሐሚንን ይቅርታ መጠየቅ ይጀምራል። እሷም ምን አይነት ወራዳ ሰው ነህ፣ በህይወቴ ላይ ተጫወትክብኝ፣ እንደዛ ቃል እንዳልገባ ሁሉ አሁን ላይ ግን አዋረድክኝ ያለችም እያለቀሰች ነው። ኤርሚም እኔ የምወደው አንቺ ነው፣ እሷን የቀረብኳት ለገንዘብ ነው በማለት በግልጽ ነግሯታል። ይህንን ተከትሎም በጣም ባለጌ ሰው ነህ፣ ከዚህ በኋላ አይንህን ላይህ አልፈልግም በማለት የኤርሚን ቤት ተሰናብታ ጉዞ ጀምራለች። እያንዳንዱ የተፈጠረባትን ክስተት እያሰበች በእንባ እየታጠበች ነው። ሆኖም በመንገድ ላይ ሳለችም ክፉኛ የመኪና አደጋ ደርሶባታል። ኑሐሚን በሰላም እናገኛት ይሆን? እጅግ በጣም በሚያሳዝን ሁኔታ ባክን ኤርሚ፣ እኔ ያሰብኩት እንደዚህ አልነበረም፣ ነገሮቹ ግን ከመጠን በላይ እየተፈጣጠኑ ነው፣ እንዳትከዳኝ ወይስ በውሳኔ ስህተት ገብቼ ይሆን እያለች ከራሷ ጋራ በሀሳብ በተወዛገበችበት ሰዓት እንደዚህ አይነት ክስተት አጋጥሟታል። ማለትም የኤርሚን ድብቅ ማንነት ዛሬ ላይ በግልጽ አውቃለች። በመጨረሻም በሚያሳዝን ሁኔታ እሷ ላይ የደረሰው አደጋ ከባድ ነው። ለማንኛውም ኑሐሚን በሰላም እንድናገኛት ትመኛለሁ። ለዛሬው ኑሐሚን ክፍል 17 ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።